ሰላም። ዛሬ የምንመረምረው ጉዳይ ትንሽ ከበድ ያለ ግን በጣም አስደናቂ የሆነ ስነ መለኮታዊ እንቆቅልሽ ነው። በእጃችን ያሉትን ምንጮች አንድ ወሳኝ ጥያቄ ያነሳሉ። ሁለተኛው አምላክ የአንደኛውን አምላክ ስምና ስልጣን ሙሉ በሙሉ የወረሰው መቼ ነው? ነጥቡ እኮ ወርሷል ወይስ አልወረሰም የሚለው አይደለም። ልክ ነው። ምንጮቹ ወርሷል በሚለው ላይ ሙሉ በሙሉ ይስማማሉ። ጥያቄው ውሉ በይፋ የታተመበት ማዕተም የተደረገበት ቅጽበት የትኛው ነው የሚለው ነው። በጣም ጥሩ አገላለጽ ነው። ልክ እኮ የአንድ ትልቅ ኩምፓኒያን ስልጣን የሚረከብ ዋና ስራ አስፈጻሚ ታሪክ ይመስላል። ስልጣን የሚረከበው መቼ ነው? ስሙ በጋዜጣዊ መግለጫ ሲነገር ነው ወይስ የሙከራ ጊዜውን በስኬት ሲያጠናቀቅ ወይም ደግሞ ኩምፓኒያው በሱ አመራር ትርፋማ ሲሆን? በትክክል። የዛሬው ውይይታችንም ተመሳሳይ ጥያቄ ነው የሚመረመረው። በጣም ጥሩ ምሳሌ ነው። ከመግባታችን በፊት ግን ምናልባት ለመጀመሪያ ጊዜ የሚያዳምጠን ሰው ካለ እስቲ መሰረታዊ የቃላት ገለጻ እንድርግ። ምንጮቹ አንደኛው አምላክ እና ሁለተኛው አምላክ የሚሉትን ቃላት ይጠቀማሉ። በዚህ ማዕከል ውስጥ እነዚህ ቃላት ምን ማለት ናቸው? በእርግጥ በቀላሉ ለማስቀመጥ ምንጮቹ የሚሉት አንደኛው አምላክ ሁሉን ነገር የፈጠረውን በራሱ የሚኖረውን ማይታየውን አምላክ ያመለክታል። ሁለተኛው አምላክ ደግሞ ራሱን ባዶ አድርጎ የፍጥሩን መልክ ይዞ የተገለጠውን ነገር ግን በመሰረቱ ፈጣሪ የሆነውን አካል ለመግለጽ የሚጠቀሙበት ቃል ነው። ገባኝ። እና ውይይቱ የሚያጠነጥነው ይህ ፍጡር የሆነው ሁለተኛው አምላክ የአንደኛውን አምላክ የገዥነት ስልጣን በይፋ የተቀበለበትን ጊዜ መለየት ላይ ነው። ግሩም ነው። መሰረቱ ግልጽ ሆኗል። እንግዲያው ወደ ዋናው ጥያቄ እንመለስ። ይህ የጊዜ ጉዳይ ለምን ይህን ያህል አከራካሪ ሆነ? ትኩረቱ በተለይ በአንድ ወቅት ላይ ነው አይደል? አዎ፣ ትኩረታችን በሥጋ መገለጥና በትንሣኤ መካከል ባለው በ33 ወይም 34 ዓመታት ጊዜ ላይ ነው። ከዛ በፊትም ሆነ በኋላ ጊዜና ምድር የሁለተኛው አምላክ እንደሆኑ ግልጽ ነው። እንቆቅልሹ ያለው በመሃሉ ላይ ባለው ጊዜ ነው። ምንጮቹ ግን አንድ መሰረታዊ ነገር ያስቀምጣሉ። ርስት በይፋ መቼም ይጽና፣ መቼም ሁሉም ፍጡራን ለሁለተኛው አምላክ መታዘዝ አለባቸው። ይህ ማለት ውይይቱ ስለ ስልጣኑ መኖር ወይም አለመኖር ሳይሆን ስለ ይፋዊ ማረጋገጫው ጊዜ ነው። በትክክል ስለ ይፋዊ ማረጋገጫው ጊዜ ነው። እሺ፣ እንግዲያው ይህንን እንቆቅልሽ እንፈተው። እንደተረዳሁት ሦስት ዋና ዋና አመለካከቶች አሉ። የመጀመሪያው ስልጣኑን ከመጀመሪያውኑ እንደያዘ ይናገራል። እስቲ ይህንን ሐሳብ እንመርምረው። የመጀመሪያው አመለካከት ርስት በሥጋ መገለጥ ቅጽበት የጸና ነው ይላል። የዚህ ሐሳብ አመክንዮ በጣም ቀጥተኛ ነው። እንዴት? ጊዜና ምድር ከዘላለም ጀምሮ የአምላክ ናቸው። ሁለተኛው አምላክ ደግሞ ፈጣሪ አምላክ ነው። የፍጡርን መልክ ቢይዝም ይህ መሰረታዊ ማንነቱን አይለውጠውም። ስለዚህ የባለቤትነት የገዥነትና የፍርድ ስልጣኑ ከሱ ጋር ሁል ጊዜም የነበረ ነው ይላሉ። ፍን ለማሳየት ነው። ማለትም ፍጡር የሆነ አካል የአምላክን ነገር ሊረከብ የሚችልበት ብቸኛው ሕጋዊ መንገድ በውርስ ስለሆነ ነው። እሺ፣ ይህንን ለማጠናከርም ማስረጃዎችን ያቀርባሉ። ለምሳሌ ከመስቀሉ በፊት እንኳ የሁለተኛውን አምላክ ትእዛዝ ያልሰማ ፍጡር አልነበረም ይላሉ። ቆይ እዚህ ላይ አንድ የሚጻረር የሚመስል ሐሳብ አለ። በማቴዎስ ላይ ሲያዝ አባቴን ሊለመነው መላእክት እንዲልክልኝ የማልችል ይመስልሃል ይላል። ይህ የሚያሳየው ስልጣኑ በአባቱ እጅ እንደነበር አይደለም? የዚህ የመጀመሪያው አመለካከት ደጋፊዎች ይህንን በተለየ መንገድ ነው የሚተረገሙት። እነሱ እንደሚሉት ይህ ንግግር የስልጣን ማነስን ሳይሆን ሆን ተብሎ ስልጣንን ላለመጠቀም የተደረገ ምርጫን ያሳያል። አልችልም አላለም፣ የማልችል ይመስልሃልና ያለው። በሌላ አነጋገር ይህን ማድረግ እችላለሁ፣ ነገር ግን ላለማድረግ መርጫለሁ እንደማለት ነው። ገባኝ። እንዲሁም በራእይ ላይ የሞትና የሲኦል መክፈቻዎች በእጁ መሆናቸውን ሲናገር ይህንን ስልጣን በኋላ እንዳገኘ ሳይሆን ሁልጊዜም የነበረው ስልጣኑ እንደሆነ ይቆጥሩታል። ገባኝ። ስለዚህ የመጀመሪያው አመለካከት ስልጣኑ ሁልጊዜም ነበረው፣ የተፈጠረው ነገር ቢኖር ያንን ስልጣን በጊዜያዊነት አለመጠቀሙ ነው የሚል ነው። አዎ፣ በአጭሩ ይሄ ነው። እሺ፣ ይህ ጠንካራ መከራከሪያ ነው። ነገር ግን ሁለተኛው አመለካከት ወደ አንድ የተለየ ክስተት ይጠቁማል። ይህም ትንሣኤ ነው። እዚህ ላይ ነው ነገሩ ይበልጥ ውስብስብ የሚሆነው።
ይህ አመለካከት የመጀመሪያውን እንዴት ይሞግተዋል? ሁለተኛው አመለካከት ርስት የጸናው ከመስቀል ሞት እና ከትንሣኤ በኋላ ነው ይላል። ይህ አመለካከት የሚመሰረተው በተጨባጭ የሥልጣን ሽግግር ላይ ነው። አሁን ያነሳኸውን የማቴዎስ ጥቅስ እንደ ዋና ማስረጃ ይጠቀሙበታል። እንዴት? ከመስቀሉ በፊት መላእክትን እንዲልክለት አባቱን ይጠይቃል። ከትንሣኤ በኋላ ግን ራሱ በቀጥታ ያዛቸዋል። ይህ ከጥያቄ ወደ ትእዛዝ የተደረገ ሽግግር የሥልጣን ደረጃ ለውጡን በግልጽ ያሳያል ይላሉ። ሥልጣን መኖሩን ብቻ ሳይሆን ያንን ሥልጣን በራስ የመጠቀም ነፃነትን ያመለክታል። ይህ በጣም ትኩረት የሚስብ ልዩነት ነው። ሥልጣኑን ለመጠቀም ካሁን በኋላ የሌላ አካል ፈቃድ ያስፈልገውም ለማለት ነው። ሌላስ ምን መከራከሪያ አላቸው? ሌላው በጣም ወሳኝ ነጥባቸው የኃጢአት ስርየት ከርስት መቅደም አለበት የሚለው ነው። የኃጢአት ስርየት? አዎ፣ አመክንዮው ይሄ ነው። ሰዎች በኃጢአት ምክንያት በሰይጣን ሥልጣን ስር ነበሩ። ስለዚህ ሁለተኛው አምላክ የሰውን ልጅ ጨምሮ ጊዜንና ምድርን በሙሉ ለመውረስ በመጀመሪያ የኃጢአት ዕዳ በሕጋዊ መንገድ መከፈል ነበረበት። እሺ። በመስቀል ላይ ፈሰሰው ደም ይህንን ዋጋ ከፈለ። ከዚያም በኋላ ነው ርስት በሕጋዊ መንገድ ሊጸና የሚችለው ይላሉ። ትንሣኤው ደግሞ እሱ የእግዚአብሔር ልጅ መሆኑን በይፋ ያረጋገጠበት ማኅተም ያረገበት ክስተት ነው ብለው ያምናሉ። ይህ ማለት ከዚያ በፊት የእግዚአብሔር ልጅ አልነበረም ማለት አይደለም። በፍጹም አይደለም። ነገር ግን ትንሣኤው ለፍጥረት ሁሉ ይፋዊ ማስታወቂያ፣ የምረቃ ሥነ ሥርዓት ነበር እንደማለት ነው። በትክክል ልክ እንደዚያ ነው። በፊልጵስዩስ ምዕራፍ 2 ላይ ያለው ሐሳብ የዚህን አመለካከት ቅደም ተከተል በግልጽ ያስቀምጣል። በመጀመሪያ ራስን ባዶ ማድረግ አለ፣ ከዚያም እስከ ሞት ድረስ መታዘዝ አለ፣ ከዚያ በኋላ ስለዚህ እግዚአብሔር ደግሞ ከፍ ከፍ አደረገው ይላል። ስለዚህ የምትለው ቃል? አዎ፣ ስለዚህ የምትለው ቃል ቁልፍ ናት። ስሙን እና ርስቱን ያገኘው ለፈጸመው ሥራ እንደ ውጤት ወይም ሽልማት መሆኑን ያሳያል። እሺ፣ ሁለቱን አመለካከቶች ስናነጻጽር የመጀመሪያው በተፈጥሮ ማንነቱ ላይ ያተኩራል። ሁለተኛው ደግሞ በተግባር ባሳየው ብቃት ላይ ያተኩራል። ልክ ነው። ነገር ግን ምንጮቹ ሦስተኛ ዕድል ይጠቅሳሉ። ይህም የጊዜ ሰሌዳውን በጣም ወደፊት ይገፋዋል። አዎ፣ ሦስተኛው አመለካከት ርስት የሚጸናው ኃጢአት ከጊዜና ከምድር ሙሉ በሙሉ ሲወገድ ነው ይላል። ሙሉ በሙሉ? አዎ። የዚህ መከራከሪያ መነሻ ቅዱስ የሆነ አምላክ አሁንም በኃጢአት በሞትና በአመፅ በተበከለ ዓለም ላይ ሙሉ በሙሉ ንጉሥ ሊሆን አይችልም የሚል ነው። በሌላ አነጋገር ንጹሕ የሆነ ንጉሥ ንጹሕ በሆነ መንግሥት ላይ መስፈር አለበት። ይህ ማለት የርስቱ ሂደት ገና አልተጠናቀቀንም እንደማለት ነው። በሂደት ላይ ነው። ልክ ነው። እያመለካከት እንደሚለው የርስቱ ሂደት በዙፋኑ ላይ በመቀመጥ ተጀምሯል። ነገር ግን ሞትን ጨምሮ ጠላቶቹ በሙሉ ከእግሩ በታች እስኪሆኑ ድረስ አልተጠናቀቅም። እሺ። ነገር ግን የአመለካከት አንድ አስቸጋሪ ጥያቄ ያስነሳል። እሱ ርስት በመጨረሻው ሰዓት ሁሉም ነገር ከጸዳ በኋላ የሚጸና ከሆነ ሁለተኛው አምላክ ያንን ፍጹም የሆነ ጊዜ እና ምድር ወዲያውኑ ለአንደኛው አምላክ ያስረክባል ይላል መጽሐፍ ቅዱስ። ይህ ማለት ለዘመናት ታገለለትን ርስት ተቀብሎ ወዲያውኑ ያስረክባል ማለት ነው። እውነት ነው። ጊዜውን በጣም አጭር እና ትርጉም አልባ ያደርገዋል። አዎ የሚል መከራከሪያ ይቀርብበታል። እሺ፣ ሦስቱንም አመለካከቶች ስናይ የመጀመሪያው ከመጀመሪያውም ነበር ይላል። ሁለተኛው በትንሣኤ ተረጋግጧል ይላል። ሦስተኛው ደግሞ ገና ወደፊት ነው ይላል። ከነዚህ ውስጥ ምንጮቹ ወደ የትኛው ያደላሉ? እና ከሁሉም በላይ ይህ የጊዜ ጉዳይ ለምን ይህን ያህል አስፈላጊ ሆነ? ምንጮቹ በግልጽ የሚያደሉት ወደ ሁለተኛው አመለካከት ነው፣ ማለትም ርስት በትንሣኤ መጽናቱን። እሺ። ነገር ግን የዚህን ምክንያት ሲያብራሩ ነው የጉዳዩ እውነተኛ ጥልቀትና ውበት የሚወጣው። የማረጋገጫው መዘገየት ለምን አስፈለገ? ዓላማው አንደኛ አምላክ እንዲረዳው አይደለም። እሱ የሁለተኛውን አምላክ ብቁነት ከዘላለም ጀምሮ ያውቃል። ዓላማው ፍጡራን እንዲረዱትና እንዲቀበሉት። አንድ ደቂቃ ቆይ። ይሄ በጣም ትልቅ ነጥብ ነው። ስለዚህ ይህ ሁሉ ድራማ፣ ራሱን ባዶ ማድረግ፣ መከራ፣ ሞት፣ ትንሣኤ የአምላክን ሐሳብ ለመለወጥ ሳይሆን የእኛን የፍጡራንን ሐሳብ ለመለወጥ ነው። በትክክል። ምን እንድንረዳ ነው የታሰበው? ፍጡራን ከኃይል ወደ ፍቅር የተደረገውን ሽግግር እንዲረዱት ነው። ከመስቀሉ በፊት ፍጡራን ለአምላክ ይታዘዙ የነበረው በኃይሉና በሥልጣኑ ምክንያት ከፍርሃት የተነሳ ሊሆን ይችላል።
እውነት ነው። ነገር ግን ከመስቀሉ በኋላ ፈጣሪያቸው ለእነሱ ሲል ሁሉን ነገር አሳልፎ እንደሰጠ፣ እስከ ሞት ድረስ እንደወደዳቸው ሲያዩ ከዚያ በኋላ የሚኖራቸው መታዘዝ ከፍቅርና ከእምነት የመነጨ ይሆናል። መስቀሉ የአምላክ ትእዛዛት ምን ያህል እውነት እንደሆኑ በተግባር አረጋግጧል። ይህ ማለት የአምላክና የፍጡራን ግንኙነት ኦፕሬቲንግ ሲስተም ራሱ ተለወጧል ማለት ነው። ከትእዛዝ ተኮር ወደ ግንኙነት ተኮር። የበጣም አስደናቂ ሐሳብ ነው። በፍጹም። ከዚህ ጋር ተያይዞ የሚመጣው ሌላው ትልቅ አንድምታ የፍርድ ሕጋዊነት ነው። እሺ፣ ሁለተኛው አምላክ በመጨረሻው ቀን በዓለም ላይ ይፈርዳል። ነገር ግን የሚፈርደው ከሩቅ ሆኖ እንደማያውቅ ንጉሥ አይደለም። የሚፈርደው እንደ አምላክ ብቻ ሳይሆን እንደ ፍጡራን ወንድና ንጉሥ ነው። በትእዛዛት ላይ ተመሰርቶ ፍትሐዊ ፈራጅ ለመሆን በመጀመሪያ ራሱ እስከ ሞት ድረስ ለነዚያ ትእዛዛት ፍጹም መታዘዝን በተግባር ማሳየት ነበረበት። መስቀሉ የፈራጁን ጽድቅ እና የፍርዱን ፍትሐዊነት አረጋግጧል። በሌላ አነጋገር እሱ ራሱ ያልኖረበትን ሕግ በሌሎች ላይ አይፍረድም። ራሱ ፈተናውን አልፎ አሳይቷል። ልክ እንደዛ። ይሄ የፍርድን ጽንሰ ሐሳብ ሙሉ በሙሉ ይለውጠዋል። ፍርድ ቅጣት ብቻ ሳይሆን የተረጋገጠውን የጽድቅ መስፈርት ማሳያም ይሆናል። አዎ፣ የመጨረሻውና ከሁሉም የላከው ነጥብ ደግሞ የነጻ ፍቃድን ፍጹም ማድረግ ነው። የነጻ ፍቃድ? አዎ፣ እስቲ አስበው። ፍርድ ይህንን የመስቀል ማረጋገጫ ሳያገኝ ቢመጣ ኖሮ ፍጡራን የሚታዘዙት ከፍርሃት የተነሳ ነበር። ካልታዘዝኩ ይጠፋለሁ በሚል ስሌት። ልክ ነው። ያው እውነተኛ ምርጫ አይደለም። ነጻ ፍቃዳቸውም ፍጹም አይሆንም ነበር። መስቀሉ ግን የአምላክን ፍቅር የመጨረሻ ማረጋገጫ በማሳየት ፍጡራን አምላክን ከፍቅር የተነሳ በነጻ ፍቃዳቸው እንዲመረጡት ያስችላቸዋል። ምንጮቹ እንደሚሉት የፍጥረት የመጨረሻ ግብም ይኸው ነው። እንግዲህ ከምንጮቹ የተገኘውን ዋና መደምደሚያ ስናጠቃልለው ሁለተኛው አምላክ ሁልጊዜም ወራሽ ቢሆንም ይፋዊ ማረጋገጫው የተከናወነው በትንሣኤ ነው። ይሄ ክስተት ሰነድ ከመፈረም በላይ ነው። በአምላክና በፍጡራን መካከል የነበረውን ግንኙነት ከፍርሃት ወደ ፍቅር፣ ከጥርጣሬ ወደ መተማመን የቀየረው ነው። አዎ፣ እርስ በትንሣኤ ሊጠናከቅ ይችላል። ፍጥረት ግን ፍጡራን በነጻ ፈቃዳቸው አምላክን ሲመርጡ በመጨረሻው ፍርድ ይጠናቀቃል የሚል ነው። በትክክል። ነገር ግን አንድ የመጨረሻ በጣም ጥልቅ የሆነ ሐሳብ አለ። እሺ፣ ምንጮቹ እንደሚሉት የትእዛዛቱ እውነተኛነት የማረጋገጥ ሂደት በሁለተኛው አምላክ ትንሣኤ ብቻ አላበቃም። ይህ ሂደት የተወሰነ ቁጥር ያላቸው ሰማዕታት ወይም የበኩራት ፍሬዎች እሱን በመከተል እስከ ሞት ድረስ መታዘዛቸውን እስኪያረጋግጡ ድረስ ይቀጥላል። ይህ በጣም ከባድ ሐሳብ ነው። ይህ ማለት የአምላክ ፍጹም ሥራ ብቻውን በቂ አልነበረም ማለት ነው? በቂ አልነበረም ማለት ሳይሆን የማረጋገጫው ሂደት ተሳታፊዎችን ይፈልግ ነበር ማለት ነው። ይህ የሚያሳየው የፍጥረት ሁሉ መላእክትን እንኳን ሳይቀር የማይናወጥ እምነት የተመሰረተው በአምላክ ፍጹም ሥራ ላይ ብቻ ሳይሆን ያንን ምሳሌ የተከተሉ ፍጡራን በፈቃደኝነት በሚከፍሉት መስዋዕትነት ላይም ጭምር ነው። ዋው! የአምላክ ቃል እውነት መሆኑን የሚያረጋግጡት ያንን ቃል እስከ መጨረሻው የኖሩት ምስክሮች ናቸው። እንግዲህ ለአድማጭ የሚቀርብ አንድ ጥያቄ ይዘን እንጨርስ። የእውነት የመጨረሻ ማረጋገጫ የፈጣሪን አዋጅ ብቻ ሳይሆን ያንን አዋጅ የተቀበሉ ፍጡራን በሕይወታቸውና በሞታቸው የሚሰጡትን ምስክርነት የሚጠይቅ ከሆነ ስለ እውነትና እምነት ምንነት ያለን ግንዛቤ ምን መሆን አለበት? እውነት ከላይ የሚሰጥ ነገር ብቻ ነው ወይስ ከታች በሚደረግ ተሳትፎ የሚጸና ነገር ነው?